በሩታና በአብርሃም መለየት ላይ አስተዋጽኦ እንዳለኝ እየመሰላችሁ ነው ሰዎች እስከዚህ እያደረገ ያለ። እኔ ስረዳ የተረዳሁት ነገር ምንድነው የእናንተ እንደዚህ መሆን እነሱ እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለ። ያጣላችሁ አንድ ወንድ ነው አይደል? እኛ መረጃ ይዘን የመጣ ነው። እውነቴን ነው የምላችሁ ከመቼውም ጊዜ በላይ ጉደኛ ነው። ኮንተንታችን ኮትሮ የተለየ የሚያደርገው ነገር በጣም ሰበር መረጃ አለን። ስለ ልጅቷ በጣም ብዙዎች ጠይቃችኋል። ልጅቷ ማናት የሚለውን ነገር እንግዲህ በደንብ አድርገን የምንነግራችሁ ይሆናል። ልጅቷ ጉዳይ ከዳኒም ጋር ተያይዟል። ከዳኒ ጋር በከባዱ ተገናኝቷል እና ልጅቷ ከዳኒም ጋር ግንኙነት አላት። እንዴት ነው ከዳኒ ጋር የተገናኘችው የሚለውን ነገር በደንብ በዝርዝር እመለስበታለሁ። ግን በጣም ካሳቀኝ ጉዳይ ጀምርላችኋለሁ። አብርሃም ትናንትና እንግዲህ ሄርሜላ በወንድሙና በዳኒ ፊት አፋጣው ጠይቀው ነበረ። ዳኒ ጮሌ ደግሞ እዚህ ጋር ምንም እንደማያውቅ እዚህ ጋር ሆና ጭውቴዋን እየተጫወተች ነው። ዳኒ እዚህ ጉዳይ ላይ ግን እጁ እንዳለ በደንብ አድርገን እኛ በመረጃና በማስረጃ እንነግራቸዋለን ማለት ነው። መጀመሪያ እዚህ ጋር ስሙት። ሶስተኛ ሶስተኛውስ ጨቀጨቅ ያለ መሆኑ ምን ማስረጃና ምን መረጃ አለ? እሱም ያሳስባል። እሱም በጣም የሚያሳስብ ጉዳይ ነው ከመነሻውም ማለት ነው። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ነው። ከኔ ጋር እኮ ያለኝ ነገር በስትክክል አልጨረስኩም ማለት እንዴ? ይኸውላችሁ አንድ ነገር ልንገራችሁ። ሲጀመር ከሁለቱም እንዲርቅና የራሱን አዲስ እንትን እንዲጀምር ሆን ብሎ ያመቻቸለት ዳኒ ነው። ያንንም በመረጃና በማስረጃ እንነግራቸዋለን። ዳኒ ነው ይችኛዋንም ያመጣት፣ አሁንም ተጨማሪዋንም ያመጣት ዳኒ ነው። እዚህ ጋር ሄርሜላን እንደምንም ማድረሷት ነው አይደለም የሚለውን ነገር አብረን እንሰማለን ማለት ነው። ስለዚህ ዳኒ እንዳመጣት ተጨባጭ መረጃ እጃችን ገብቷል ማለት ነውና ዳኒ መቼም አያርፍም። ዳኒ የነዚህ ልጆች ህይወት ከላይ ስልጠቱ እታች እስካላፈረጠ ድረስ እሱ እንደሚስማማው ካልሄደ በጣም ከባድ ሰው ነው። እዚህ ላይ ግን አይታችኋል ምን ያህል ሲያስመስልና እንትን ሲል እንደነበር ስሙት። እዩት ስሙት። ወይ ዳኒ ይሄን ነገር ሲያደርግ ዝም ብሎ ማየቱ በራሱ እኛ እንደ ጓደኛ እንደወንድም ልክ አይደለም። ትናንትና በታመመበትና ብዙ ነገር አቤት ዳኒ ግን ልጅቷ ከዳኒ ጋር ስር መሰረትና ግንኙነት አላት። ኤኒዌይስ አሁን ቀጥታ እንደውልና ስልክ ልጅቷ እናናገራለን። ከዳኒ ጋር ግንኙነት እንዳላት መረጃውን እናወጣለን ማለት ነው። በቃ አሁን አብርሃም እረፍት የለውም። ሶስተኛም ብትመጣ ወደ አራተኛ ይሄዳል፣ አራተኛም ብትመጣ ወደ አምስተኛ ይሄዳል። ስለዚህ አያርፍም ልጁ ስለማያርፍ ተጨባጭ የሆነውን መረጃ ደግሞ ደውለን ወደ እናንተ የምናደርስ ይሆናል። ቀጥታ ወደ ስልክ ምንም አተታ ገተታ አያስፈልግም። ወደ ስልክ እየጠራ ነው። ሄሎ ይሰማኛል። እንዴት ነሽ? አብርሽ እንግዲህ ሽሩ ጉድ እያለ ነው ሶስተኛ ሰርግ ለመደገስና በዚህ ጉዳይ ላይ እንግዲህ ብዙዎችን አስቆጥቷል፣ ብዙዎችም ተዝናንተውበታልና ምንድነው ስለዚህ ነገር አንቺ ኢንፎርሜሽኑ አለሽ? አብርሽ ሶስተኛ ልጅ አምጥቷልና አጋጣሚ ደግሞ ያንቺ ጓደኛ ነገር አይ ነበር እንዴ? ከዳኒ ጋር እኮ ብዙ ቪዲዮ የሰራችው ልጅ ነች። እኔ ትናንትና ጠብቂያት የነበረችው ልጅ ነበረች። እኔ ማቃት ልጅ ነበረች እስካለ እዛ አካባቢ የምትሰራ ልጅና
ከሷ ጋር ሲታዩ ስለነበር እኔ ትክክለኛ መረጃ እንትን ብዬ ነበርና እንደተባለው ልጅቷ ራሷ ነች። እኔ ያንን ነገር እነሱ ቪዲዮ ላይ ካላመጧት በስተቀር አላመጣም ብዬ አስቤ ነበር። ግን አሁን ላይ ደግሞ እውነታው መውጣት ስላለባት እኔ በዳኒ ትምጣ ግን አላወቅኩም ነበር እውነት ለመናገር ማለት ነው። እና ዳኒን ያመጣት እቺን ልጅ የሚባለው አሁን ዳኒ ደግሞ እኔ ከደሙ ንጹህ ነኝ እያለ ከኤርሜላም ጋር እሷን ቪዲዮ አምጥቶ እየሰራ ነው። አሁን ከደሙ ንጹህ ነኝ እያለ ነው። ግን ምንድነው እርግጥ ነው በዳኒ በኩል ነው የመጣችው እቺ ሶስተኛዋ? አዎ በዳኒ በኩል ነው የመጣችው። ከዳኒ ጋር በጣም ቅርበት አላት። ያው እንግዲህ ሰው ረስቷታል ይመስለኛል እንጂ ቲክቶክ ቪዲዮ በጣም አብረው ይሰራሉ። አዎ እንዴ ቲክቶክ ቪዲዮም ጌምም ራሱ በጣም ተደጋጋሚ ጊዜ ጌምም አብረው ይጫወቱ እንደነበረ የተቆራረጠ ቪዲዮ ራሱ ደርሶኛል። የሚገርምሽ በጣም አዎ ትክክል። በቃ እንደሱ አይነት አለ። እሱን እኛም እንለቀዋለን። እኔ በጣም ማለት እንግዲህ እስኪ እኔ እንደ ሁኔታው ነው። አሁን መልቀቁ ምናምን ነገር ማጋጋል ነው ብዬ ነው እስካሁን የሚያዘገየውት። ከቻልኩ ያው ብዙ ቦታ ቲክቶክ ላይ ተለቋል። ሰው ያየውን ነገር ነው። እኔ አሁን ሰው ያላየውን ነገር አልለቅም፣ ግን ሰው ኦልሬዲ ስላየው ነው ብዬ ነው ይሄንን ነገር ልለቀው እያሰብኩ ያለሁትና ቲክቶከር ነሽ፣ ከቲክቶክ ላይም አብረው ይሰራሉ ማለት ነው። ቲክቶከር ናት። ከዳኒ ጋር በጣም ብዙ ይሰራሉ። እኔ ሜሪ ራሱ እንዴት ምን እንዳለች አላውቅም። መልስ ትሰጥበታለች እንዴ ነበር። ሜሪም ታውቃታለች? አዎ ይታወቃሉ። ያው የሆነ ግሩፕ ነገር ነው እና በጣም ትውውቃላችሁ። የሚገርም ነው። አዎ እኔ እሷም እንዴት ምን እንዳለች አላውቅም እንጂ በጣም ይተዋወቃሉ። ቤስት ናቸው ማለት ይቻላል። እንዳልከው ነው። በጣም አመሰግናለሁ። እሺ ከሜሪ ጋር ጥሩ ግንኙነት አላት። ሜሪ በዚህ ጉዳይ ዝም ትላለች ብዬ አላስብም። ዝምቷን ትሰብራለች። ለምን ይሄን ነገር ድምጿን እንዳጠፋችና ለምን ይሄን እንዳለች አይዶን ነው አላውቅም። ግን በዚህ ጉዳይ ግን ድምጿን ታሰማለች ወይም ዝምቷን ሰብራለች ብዬ በእርግጠኝነት እጠብቃለሁ። እየተፈጠረ ያለው ነገር ትንሽ ውስብስብ ስለሆነ ነገሮችን ከምንረዳው በላይ እየሆነ ስላለ መጥራትም ስላለበት ነገ ከነገ ወዲያ እንግዲህ ያሳውቁናል ብዬ አስባለሁ። ልጅቷ ስትመጣ ሲያዩዋት እንግዲህ በደንብ ከዳኒ ጋር ደግሞ ግንኙነት ያላቸው የምንላቸውን ቪዲዮዎች ደግሞ እንለቃለን እኛ ማለት ነው። ቴንኪው አመሰግናለሁ። እኔ እኮ ነግሬያችኋለሁ፣ እንደነገርኳችሁ ነው። እቺ ሶስተኛዋን በዳኒ ነው የመጣችው። ዳኒ አሁንም አያርፍም። በቃ አብርሃም ጨርቁን ጥሎ እስከሚል ድረስ ደስ የሚለው ደግሞ አብርሃም ሚስቶች እየጨመረ ይሄዳል እንጂ ወደኋላ የሚሸሽበትና የሚጎዳበት ጉዳይ የለምና እስኪ እኔ ከዚህ ነገር ላይ ሩታና ሄርሜላ እንደው የራሳቸውን ነገር ቡዜ የሚመከረችባቸውን ሪአክት ያደረኩበት ቪዲዮ አለ። እሱን ተመልከቱትና ለነሱ ነው እንጂ ማዝነው በተለይ ለሩታ ባሏ በዚህ መጠን እየሆነባት መሄዱ ትንሽ ያሳዝናልና ኤኒዌይስ ወዳችኋለሁ። ሱራዛ ሀበሻ ነበርኩ። ባይ ሰብስክራይብ እየተደረገ